ስራን የማዘግየት በሽታዬን የፈወሱልኝ 6 ነገሮች እነሆ። ካደረካቸው ላንተም እንደሚሰሩ እርግጠኛ ነኝ። ምናልባት ይህ ቪዲዮ ማየትም ታዘገይ ይሆናል። አንደኛ፣ ያንን የምትሸሸውን ስራ ለማድረግ አትሞክር። ለብዙ ሰዎች ማዘግየትን ዝም ብሎ ትንሽ ባህሪ አይደለም፣ የህይወት ዘይቤ ነው። ክሮኒክ ፕሮክራስቲኔተር ናቸው። መኖር ማለት ለነሱ ማዘግየት ማለት ነው። ሙሉ ህልውናቸውን የተተበተበ አሁን እያደረጉት ያለው ነገር ነው። ማድረግ ካለባቸው ትልቅ ነገር ጋር ሲነጻጸር ዋጋ እንደሌለው በማሰብ ነው። ሙሉ ህይወታቸውን በውስጣዊ ግጭት ያሳልፋሉ። አዎ ስልኬ ላይ ነኝ፣ ኢንስታግራም እያየው ነው፣ ግን ያንን ጠቃሚ ስራ መስራት ነበረብኝ። ይህ ጥሩ አይደለም፣ ግን አሁን እያደረግኩት ነው። እስቲ ልጠይቅህ፣ የዚህ አስተሳሰብ መጨረሻው ምንድን ነው? መጨረሻው ያንን መጥፎ ነገር እያደረግ መቆየት ነው። ስለዚህ ስለማትሰራው ጥሩ ስራ ምን እንደሚሰማ ግድ የለውም። ለማንኛውም ጊዜን እያባከንክ ከሆነ ለምን አልሰራውም ብለህ ለምን ትጨነቃለህ? ይህ ጭንቀት በህይወት ላይ ውጥረት፣ ስትረስ ከመጨመር ውጪ ምንም አይሰራም። ልክ እንደ ኮሌስትሮል ኳስ ሆነ በጭንቀት ለማምለጥ ስትሞክር በዛው ጭንቀት ውስጥ ትገባለህ። ይህ አዙሪት ነው። ይህን ሰንሰለት ለመስበር ከፈለግ የተለየ ነገር ማድረግ አለብህ። እኔም መክረህ ሙሉ በሙሉ ተሸነፍ። ያንን ለአንተ የማይጠቅመውን ነገር ለማድረግ ሙሉ በሙሉ ቁርጠኛ ሁን። ሞክሮና ምን እንደሚፈጠር ተመልከት። ዝም ብለህ ኢንተርኔት ላይ ከመንከራተት ይልቅ ጨዋታውን በደንብ ተጫወተው። እኔ የሚረዳኝ ነገር ምናልባት እብድ ልትለኝ ትችላለህ፣ አንቲ ቱ ዱ ሊስት፣ የማልሰራቸውን ነገሮች ዝርዝር መጻፍ ነው። ማድረግ ያለብህን ስራ ትተህ በምትኩ ልታደርጋቸው የምትፈልጋቸው መጥፎ ነገሮች በዝርዝር ጻፍ። ቲክቶክ ማየት ትፈልጋለህ? ጻፈው። ስራህን ላለመስራት እቅድ አውጣ። የትኛውን ድረ-ገጽ ለስንት ደቂቃ እንደምታይ ጻፍ። እዛ ላይ ለማግኘት እንደምትፈልገው ዘርዝር። ጊዜን በማባከን ረገድ ባለሙያ ስትሆን ለምታደርገው ነገር ንቃተ ህሊና ወይም አዌርነስ ይኖርሃል። ሳታውቀው ከምትመራበት የሱስ ስሜት ወጥተህ ወደ አቀድከው ተግባር ትቀይረዋለህ። እኔ ጋር ሁልጊዜ የሚፈጠረው ነገር ነው። ለ10 ወይም ለ15 ደቂቃ በንቃት ጊዜን ሳባክን ቆያለሁ። የህይወቴ ሹፌር እኮ እኔ ነኝ፣ የጭንቅላቴ ባለቤት እኔ ነኝ። የምፈልገው ማድረግ እችላለሁ እላለሁ። እናም በዛ ሰዓት የምፈልገው ነገር ውጤታማ መሆን እንደሆነ አገኘዋለሁ። የሚያስፈልገኝ በራሴ ድርጊት ላይ ስልጣን እንዳለኝ የሚያስታውሰኝ ቁልፍ ጭንቅላቴ ውስጥ መጫን ነበር። ሁለተኛ፣ የ2 ደቂቃው ህግ። አሁን የጭንቅላት ሹፌር ከሆንክ በኋላ ስራ መጀመር ትፈልግ ይሆናል። የ2 ደቂቃው ህግ ለዚህ መንገድ ነው። ምክንያቱም የመነሳሳት ጉልበትን ወይም ሞመንተምን ይጠቀማል። ህጉ በጣም ቀላል ነው። አብዛኛው ሰው አንድ ስራ ብቻ ሳይሆን በአእምሮ ላይ ጫና የሚፈጥር የረጅም ስራ ዝርዝር አለው። የ2 ደቂቃው ህግ ያንን ዝርዝር አይተህ ራስን እንዲህ ብለህ መጠየቅ ነው። ይህ ስራ ከ2 ደቂቃ በታች ይፈጃል? መልሱ አዎ ከሆነ አሁኑን አድርገው። ምናልባት ይህ ትልቅ ስራ ላይሆን ይችላል፣ ግን ዝም ብሎ ማባከን ለለመደ ሰው ማንኛውም ውጤት ነገር ትልቅ ለውጥ ነው። አሁን ላይ ምርጡ ጊዜን በምን ልጠቀም ብለህ የመጨነቅ ቅንጦት የለህም። ምክንያቱም እስካሁን ጊዜህን 100% እያባከንክ ነበር። ስለዚህ ማንኛውም ትንሽ ስራ ትልቅ እድገት ነው። አዳዲስ ልምዶችን ማዳበር አለብህ። ውጤታማ መሆን ደስ የሚል ስሜት እንዳለው ለጭንቅላት አሳየው። ያኔ እንደ ዶፓሚን ያሉ ጊዜያዊ ስሜቶች ሳይሆኑ እንደ ሴሮቶኒን ያሉ ጥልቅ እርካታዎችን ታገኛለህ። ስልክህ ዶፓሚን ብቻ ነው። ያ ስሜት ለምዶብሃል። በህይወት ውስጥ እድገት ማሳየት ግን ሌላ አይነት ጥልቅ ደስታ አለው። ሽልማቱ ረጅም ጊዜ ይቆያል። ስለዚህ ትንሽ ሞኝ ሁን። የ2 ደቂቃውን ህግ ተወውና የ1 ሰከንድ ህግን ተጠቀም። ኮምፒውተር አጠገብ ያሉት 3 ኩባያዎችን አንስተህ ማጠቢያ ውስጥ ክተታቸው። የህይወትን አይለውጡም፣ ግን ያንን የመነሳሳት ኳስ አንከባሎ ወደ ትልቅ ስራዎች እንዲቀየር ያደርገዋል። ሶስተኛ፣ የትናንት ኃጢአቶች። ስራ ማዘግየትን ስለማከም እያወራን በጨለማ ክፍል ውስጥ በሰውነት ላይ የምትፈጽመውን በደል ሳልጠቅስ ማለፍ አልችልም። አይደለም ያሰቡትን አይደለም። ሰዎች እንዲህ አይነት ቪዲዮ ሲያዩ ትንሽ ጥበብ ወይም ብልሃት ይፈልጋሉ፣ ግን እውነተኛው ችግር ሰውነታቸው በውጥረትና በድካም ውስጥ መሆኑ ነው። በ5 ሰዓት እንቅልፍ እየኖሩ ለምሳ የማይጠቅም ምግብ እየበሉ ከመኝታቸው በፊት ለ2 ሰዓት እየነቁ ደግሞ ለ45 ደቂቃ ጭንቅላታቸውን በስልክ ብርሃንና በዶፓሚን ይደበድባሉ። ራሳቸውን እያሰቃዩ ደግሞ ለምን ስራ ዘገያለሁ ብለው መፍትሄ ይፈልጋሉ። እስኪ ዛሬ ማታ ይህንን ሙከራ አድርግ። ከ7 እስከ 8 እስከ 9 ሰዓት ጥልቅ እንቅልፍ ለመተኛት ሞክር። ከመተኛት 1 ሰዓት በፊት ስልክህን አትንካ። የግድ ከነካም ያንን ቀደም ብዬ የነገርኩህን የቀይ ብርሃን ፊልተር አብራ። ጠዋት ስትነቃ ስልክህን አትንካ። ቲክቶክ ወይም ዩቲዩብ አትይ። ጠዋትህን በዝግታ ጀምር። ለቁርስህ ፕሮቲንና ፋት ያለውን ነገር ብላ። ለምሳሌ እንቁላል፣
እናም ነገ ቀኑን ሙሉ ምን እንደሚሰማ ንገረኝ። ያ የጭንቅላት መጋረድ ወይም ብሬን ፎግ እንዴት ነው ጉልበት ጨመረ? ራስን በጨለማ ክፍል ውስጥ ካሰቃየበት ቀን ይልቅ እንዲህ ባደረክበት ቀን ስራ የማዘግየት ዕድልህ በጣም አነስተኛ እንደሚሆን ዋስትና ሰጥሃለሁ። እንቅልፍ፣ ምግብና ስፖርት። ይህንን ብዙ ጊዜ ሰምተኸዋል፣ ግን ሶስቱን ፍጹም ማድረግ አይጠበቅብህም። እንደ ቬን ዲያግራም አስበው። አንዱን ወይም ሁለቱን ካስተካከልክ በሌላኛው ትንሽ ብትላላ ችግር የለውም። ለምሳሌ ጥሩ እንቅልፍና መካከለኛ ምግብ ካለ ትንሽ ስፖርት ይበቃሃል። በጣም ጥሩ ምግብ የሚበሉና ስፖርት የሚሰሩ ግን 6 ሰዓት ብቻ ተኝተው ውጤታማ የሆኑ ሰዎችን አውቃለሁ። ስፖርት የማይሰሩ ግን እንቅልፋቸውና ምግባቸውን የተስተካከለ ስኬታማ ሰዎችም አሉ። ነገር ግን ከ6 ሰዓት በታች እንቅልፍ እንድትተኛ በፍጹም አልመክርህም። 8 ሰዓት ለመተኛት አልም። በየቀኑ በህይወቴ ያስተዋልኩት ነገር ማንኛውም ስራ የመጀመሪያዎቹ 15 ደቂቃዎች ካለፍክበት በኋላ ቀላል ይሆናል። በጣም ስልቹ የሚያደርጉ ስራዎች እንኳን እንደ ግብር መክፈል፣ ኮዲንግ እና ወይም ረጅም ኢሜል መጻፍ ምንም ይሁን ምን ሁልጊዜ የሚከብደው የመጀመሪያ 15 ደቂቃ ነው። ከዚህ በኋላ ወደ ፍሎ ስቴት ወይም ፍሰት ውስጥ ትገባለህ። ሰውነት ይለምደዋል። ስለዚህ እኔ የሚረዳኝ ለ15 ደቂቃ ብቻ ታይመር ማሰር ነው። ይህንን ስራ ለረጅም ጊዜ አልሰራም። ለ15 ደቂቃ ብቻ ራሴን አሳምነዋለሁ። ስራውን እንዲህ በትንሽ ውስጥ ከፋፍለው ጭንቅላቴ ይቀበለዋል። ግን አንድ ጊዜ ከጀመርክ በኋላ 15 ደቂቃው ሲያልቅ ማቆም አትፈልግም። ምክንያቱም ተኛው ነጥብ ቆሻሻው ስሪት። ይህንን ዘዴ ከምን በላይ እጠቀመዋለሁ። ቆሻሻውን ስሪት እሰራዋለሁ ብለህ ጀምር። ለምሳሌ ይህን ቪዲዮ ስቀርጽ በጣም ብልህ መስዬ መታየት አለብኝ። ቃላቶቼ ፍጹም መሆን አለባቸው ብዬ ብጨነቅ ኖሮ በፍጹም አልቀደውም ነበር። ብልህ መስዬ ምን ላድርግ? ለማንኛውም ቪዲዮውን ሰርቶ ለእናንተ ማድረሱ ይሻላል። ስለዚህ ቆሻሻውን ስሪት እሰራዋለሁ ብዬ በደፈናው አወራዋለሁ። በአንዴ ፍጹም የመሆን ጭንቀት ሲወገድልህ ያ የጥራት መስፈርት መሬት ላይ ስታስቀምጠው ማንኛውም ነገር ይቻላል። ድርሰት መጻፍ አቅቷል? ዝም ብለህ መጥፎን ድርሰት ጻፍ። ምንም ካለ መጻፍ መጥፎ ድርሰት መጻፍ ይሻላልና ፍጹም መሆን አለበት የሚል ስሜት ሲመጣባችሁ የቆሻሻውን ስሪት ስሩት። ሴቶችን መጠየቅ ወይም ዴቲንግ ይከብዳል? ፍጹም መሆን የለብህም። ዝም ብለህ ሂድና ጠይቀህ ተመለስ። ቪዲዮ መስራት ትፈልጋለህ? ሂድና ብዙ መጥፎ ቪዲዮችን ስራ። መጀመሪያ ላይ መጥፎ ከመሆን ውጪ አማራጭ የለህም። ስለዚህ አትጨነቅ። 5ኛ ዘ ሲምስ እይታ። ዘ ሲምስ የሚለውን ጌም ተጫውታችሁ ካወቃችሁ የሚገርም ስሜት አለው። እኔ የጌሙ ገጸ ባህሪ በአንድ ክፍል ውስጥ ዘግቼ መጽሐፍ እንዲጽፍ ብቻ አድርገዋለሁ። ሌት ተቀን ይጽፋል። የኔ ትንሽዬ የሥራ ባሪያ ይሆናል። እናም ብዙ መጽሐፍ ስለሚጽፍ በጣም ታዋቂና ሚሊዮነር ደራሲ ይሆናል። ከዚያም እንደ ሽልማት ሱፍ አገዛለታለሁ። ጊታር እንዲለማመድ አድርገዋለሁ። ስልጠናውን ሲጨምር ችሎታውን ሲጨምር ይታያል። ይህ የሚያስደስተኝ ለምንድን ነው? ህይወትም ልክ እንደዛ ስለሆነች ነው። ጊዜን በምን እንደምታሳልፍ ስትመርጥ ችሎታ ያድጋል። አንዳንድ ችሎታዎች ሲያድጉ ብዙ እድል፣ ገንዘብና ግንኙነቶች ያመጣሉ። ሌሎች ደግሞ ምንም አያመጡም። ስለዚህ ትልቅ ቤትና መኪና ከፈለክ ምንም እንኳን የህይወት ትርጉም ባይሆኑም ህይወትን ከላይ ሆኖ እንደ ዘ ሲምስ ጌም ተመልከተው። ጊዜን የት እያባከንክ ነው? የትኛውን ችሎታ እያሳደግክ ነው? ይሄ እንዴት እየረዳህ ነው? ወደ ራሳችን ስንመለስና እንደ ሰው ማሰብ ስንጀምር ግን ስሜት የለኝም ወይም ሰዎች ምን ይሉኛል የሚሉ ስብስብ ነገሮችን እንጨምራለን። እነዚህ ሀሳቦች ናቸው ጊዜያችን እንዲባክኑ የሚያደርጉት። ስለዚህ ስራ ማዘግየትን ለማቆም በእውነት 6 ነጥቦች ያስፈልጓል ወይስ ይህን ቪዲዮ ማየት ራሱ ማዘግየት ነው?